ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። እንግዲህ ፕሮግራሙ ሲጨርሱ ደግሞ ሰላም ሌሊት ይሁንላችሁ። አይ ቲንክ ምሽት ላይ ነው ቀረጻው የተደረገው፣ ከመሸ ነው። ሶስት አጫጭር መረጃዎች ወደ እናንተ አድርሳለሁ። የመጀመሪያው በነገራችን ላይ በጣም ያው በተለይ ደጋፊዎቹ እንዴት እንደሚረዱት አላቅም። እኔ ዞሮ ዞሮ ከዚህ ከባንዳ ከተለላኪ በዚህ ራሱን ፋኖ ብሎ በሚጠራው ቡድን ውስጥ ድርሻ የሌለው ልክ ፋኖን እንደ ሸርሆልዲንግ ካምፓኒ ብትወስዱት፣ በአክሲዮን የተቋቋመ ብትወስዱት ድርሻው የማን ከፍ ይላል ካልሆነ በቀር ህዋት ድርሻ አለው። ዲፎልት ሻቢያ ድርሻ አለው። እየመሸበት ያለው አልቡርሃን ድርሻ አለው። ግብፅ ድርሻ አለው። ጥገኛ ኃይሉ በመንግስት መዋቅርም ያለው በሃይማኖት መዋቅር ውስጥም ያለው ዘርፌ እከብራለሁ የሚል ራሱን በምሁርነት ይጥራው ፖለቲከኛ ነኝ ይበል ዋቴቨር ጥገኛ ኃይሉ ድርሻ አለው። በዚህ ጽንፈኛ ቡድን አማራን ነፃ ላወጣ ነው ለህልውና ልታገል ነው ብሎ በወጣው ቡድን ውስጥ ድርሻ የሌለው የአማራ ህዝብ ብቻ ነው። በስሙ ነው የሚነገድበት። ሰላም እንዲደፈርስ ነው የሚሰራው። ስርዓት አልበኝነት እንዲነግስ ነው። አንዳች ነገ ስልጣን ይዘን ይህንን ህዝብ እናስተዳድረዋለን የሚል እነሱም የላቸውም። በተጨባጭ ይሄ ዝም ብሎ በአጭር መዝረፍ ከማረሚያ ቤት ይወጣዋል። በተለላኪነት ሂድ ተብሎ በመዋቅር ውስጥ ባለ ጥገኛ ሂድ፣ በዚህ ጊዜ እንዲህ ትሆናለህ ተብሎ ይሄዳል። እንዳይመጡም ይፈልጋል። በዚህ ቀን እዚህ ቦታ እንዲህ አይነት ጥቃት ስለምንፈጽም ጥፉ የሚላለ የተለያየ ምክንያት እየፈጠረ ጥቅማ ጥቅምም ይሰጣል። በዛ ውስጥ ግን መከራውን የሚያየው ህዝባችን ብቻ ነው። መጀመሪያ አካባቢ ህዝቡን ቢሆን ለመደገፍ ሞክሯል ሳይሆን ደግፏል። ከዚህ በላይ ብዙም ማለት አልፈልግም እና ትናንት ቡድኑ አሁን ልክ እንደ ትጥቅና ስንቅ 4-5 ጀሪካ በቢጫ በ20 ጀሪካ ቤንዚን ይዞ ነው የሚንቀሳቀሰው። እንደምን ብሎ ተሽሎክልኮ ይገባል የሆነ ከተማ ላይ ቤንዚን እያርከፈከፈ የመንግስት ተቋም የንግድ ተቋምን የልማት ተቋምን እያወደመ ነው የሚሄደው። በነገራችን ላይ በትናንትናው ዕለት ይህ ጽንፈኛ ቡድን በዋግምራ ብሔረሰብ ሰሜን ወሎ ያለው በዛ ሰሜን ወሎ ተዋሳኝ የሆነ የዋግምራ ብሔረሰብ ራሱን በራሱ የሚያስተዳድር ምክር ቤት ያለው በዋግምራ ብሔረሰብ አስተዳደር የሳህላ ሰየምት ወረዳ ዋና ከተማዋ በጣም ለማድረግ መከራ እያየች ያለች፣ እውነት ለመናገር በአካባቢው በጣም የበለጸገ አካባቢ ነው። የዋግምራ ብሔረሰብ በተለይ ማዕድን አለ። ለሲሚንቶ ምርት ራሱ ብሔረሰቡ በዛ በብሔረሰብ አስተዳደር ውስጥ የብረት ማዕድን አለ። የተለያዩ የከበሩ ድንጋዮች አሉ፣ ማዕድናት አሉ። የቅርስ የታሪክ አካባቢ ነው። ላሊበላን ይዛችሁ ብትሄዱ እና በዛ በብሔረሰብ አስተዳደሩ የሳህላ ሰየምት ወረዳ መሻሃ ትባላለች ከተማዋ። እዛ ከተማ ከገባ በኋላ ተሽሎክልኮ የህዝብና የመንግስት ንብረቶችን አውድሞ ነው የወጣው። የወረዳውን ገንዘብ ጽህፈት ቤት፣ የወረዳዋን መሪ ማዘጋጃ ቤት፣ የወረዳውን ፖሊስ ጽህፈት ቤት፣ የወረዳውን የሰላምና ጸጥታ ጽህፈት ቤት፣ የወረዳውን ሲቪል ሰርቪስ ጽህፈት ቤት፣ የወረዳውን ትምህርት ጽህፈት ቤት፣ ይህን የሳህላ ሰየምት ወረዳን ምክር ቤት፣ ንግድና ገበያ ልማት ጽህፈት ቤት፣ ግብርና ልማት ጽህፈት ቤት፣ የወረዳውን የግብርና ስቶር፣ የወረዳውን የጤና ስቶር፣ የወረዳውን የስራና ስልጠና ጽህፈት ቤት፣ የወረዳውን የሳህላ ሰየምት ወረዳን ሴቶችና ወጣቶች ማህበራዊ ጉዳይ ጽህፈት ቤት እንዲሁም እነዚህ ሙሉ ለሙሉ የወደሙ ናቸው።
በተመሳሳይ 3 ቶዮታ መኪናና ከተከዜ ወንዝ አሳ አጥማጆች አሉ። ከነዛ የመጣውን አሳ ማቀዝቀዣ ያለው አንድ መኪና እሱ ነበረ። ሙሉ ለሙሉ አቃጥለዋል። እሱ ብቻ አልበቃቸው። በዛች ወረዳ ላይ ያሉ የ15 ነጋዴዎች የተሻለ ቤት ምናምን ትባል ሱቆችን ሙሉ ለሙሉ አቃጥለው አውድመው ፊት ለፊት መዋጋት አይችሉም፣ ወጣ ሄዱ። ይሄ ሳህላ ሰየምት ወረዳ ራሱ የብሔረሰብ ዞኑ የዋግምራ ብሔረሰብ አስተዳደር ዞን በህዋት በሰሜኑ ጦርነት ወቅት በህዋት ታጣቂዎች ቁጥጥር ውስጥ ነበር። እንኳን ሊያቃጥሉት ቀርቶ ምንም አላረጉትም። ለምን? ወደፊት እየመጣ ስትሄድ የኋላ ህዝብ ደጀንህ እንዲሆን እንዲጠብቅህ ትፈልጋለህ። ተሸንፈ ስትወጣ ነው፣ ወደኋላ ስትሄድ ነው፣ ሪትሪት ስታደርግ ነው ጥቃት የምትፈጽመው። ይሄ ቡድን ግን እታገልለት። በነገራችን ላይ በጣም በሚያሳዝን መልኩ የአካባቢውን ስለማውቀው ልጆች በዳስ የሚማሩበት ቢኖር አጠቃላይ ክልሉ ጋር ያለው የራሱ ችግር ውስንነት እንደተጠበቀ ሆኖ መሰራት ያለበቱ በውጭ አለው ዲያስፖራ አለ እንዲህ አለ ሰብሰብ ብሎ ለአካባቢው ለወረዳው እስቲ ከዳስ ወደ ትምህርት ቤት ወደ ክላስ ብሎ ገንዘብ አዋጥሶ ያን ያህል ይሰጣል። ሁሉም እያልኳቸው አለ ለአካባቢው እንዲወድም ግን ወዳጆች እነዚህን ለመስራት ይቺ ሳህላ ሰየምት ወረዳ ተብላ ከተማዋ ደግሞ መሻ መንገድ ይምጣልኝ፣ መብራት ይምጣልኝ፣ መሰረተ ልማት ይምጣልኝ የሚል ልማት የሚፈልግ ህዝብን በመከራ ለባለፉት 27 ዓመት እና ደግሞ አሁን ለምሳሌ እኔ ገንዘብ ቢኖረኝ ምንም ለእናንተ ለጋት ሚዲያ ቤተሰቦች አዲስ ነው ብዬ አይደለም። የእኔ ሆቴል ቢኖረኝ ኢትሲምስ ሆቴሉ ለእኔ ሊመስል ይችላል ሲቃጠል። አንደኛ ገንዘቡ የተሰበሰበው ከዛ ወረዳ ህዝብ ነው፣ ሰርፕለሱ ነው። ያ እንግዶች ቢመጡ የሚስተናገዱበት የራሱ የአካባቢ ማህበረሰብ አገልግሎት የሚያገኝበት የተሻሻለ የምሰራበት እኔ ምናልባት ሀብቱን የመጠቀም ካልሆነ ሀብቱ መልሶ ካፒታሊዝምንም ተከተል ሶሻሊዝምም ይሁን ሀብቱ የዛ ወረዳ የዛ ህዝብ ሀብት ነው። አውድሞ የትምህርት ማስረጃ ያለ ምን የለ። በአካባቢው ደግሞ 2 አይነት ታጣቂ ጽንፈኛ ነው ያለው አካባቢው። አንደኛ አማራ ነኝ የአማራ ፋኖ እራሱ እዛ የሚንቀሳቀሰው የአማራ ፋኖ ብሎ ራሱን የሚጠራው የምን የዋግምራ ብሔረሰብ ዞን ነው ወዘተረፈ የሚባል እነዚህ እንዲያውም ታይም ቦምቦች ናቸው፣ መጥፋት ያለባቸው ናቸው፣ ህዋት የሰራቸው ናቸው። እንዲህ አይነት አደረጃጀት ራሱ ትግራይ ክልል የለም፣ ሌላ ቦታም የለም። ሆን ተብሎ ነው አማራ ክልል እነዚህ ያሉ የሚል ጽንፈኛ ቡድን አለ። ይህ ጽንፈኛ ቡድን መልሶ ከማን ጋር ነው የሚሰራው? ከህዋት ጋር። ሌላው ደግሞ የአገው ዲሞክራሲያዊ ንቅናቄ አዴን የሚባል ጽህፈት ቤቱን አሁን ተደራደረ በመከላከያ አደራዳሪነት ተብሎ ከክልሉ ጋር ተስማምቷል ምናምን ተባለ። ልክ ህዋት ሰላም ነው የምፈልገው የፕሪቶሪያ ስምምነት ከዛ ውጭ እኔ በጦርነት አልፈልግም ሲል የአዴን አመራሮች የሚመጡና ትእዛዝ የሚሰጠው ከመቀሌ ነው፣ ከሐውልቲ ነው የሚመጣለት ትእዛዝ። እኛ በሰላም ነው መጨረስ እንፈልገው፣ አንታጠቅም፣ አንዋጋም፣ ፋኖ የሚያደርገውን አልደግፍም ይላል። ልክ ህዋት የለም በጉልበታችን ነው እኛ የራሳችን በራስ እድል የምንወስነው ሲል ብልጽግና የሚባል የማይረባ ወይንም መሪውን መስደብ ይህን ጀምራል። ተለላኪዎች ናቸው እንግዲህ ዝም ብሎ ፐርሰናል ኳሊቲያቸው እንደ ግለሰብ ብታያቸው ፕሪተንድ የሚያደርጉ አስመሳዮች ናቸው። ሰው መጣ ቃጠለው ዳር ሃፒ። በነገራችን ላይ ትናንት መሻን ተቆጣጠረ ምናምን ሲሉ የነበሩት ዛሬ ደግሞ መልሶ ያለቅሳል። ጽንፈኛን ደግፈህ እዛ ላሉት ነጋዴዎችም አይጠቅም እንኳን ለህዝብ። እነሱም መምራት እንደማይችሉ ያውቁታል። ተስፋ ቆርጠዋል በተለላኪነት። አሁን ምን አድርጎህ ነው ማለት ነገ ስልጣን ላይ ይይዛለሁ ብለህ ብታስብ እኮ ይህንን አትነካው፣ በርደን ነው መልሶ። በነገራችን ላይ
እኔ መንግስትስ ቢሆን የፌዴራል መንግስትም የክልሉ መንግስትም ጥያቄ አቅርቦ ምን ሲያደርግ ነው ይሄ ቡድን በአሸባሪነት የሚፈረጀው? ምንድን ነው የቀረው? ምን ቀርቶት ለምን በአሸባሪነት እንደማይፈረጅ አዶኖ ብዙ ነው። እያጠፋ ነው ምናምን የሚለው ሁሉ ኤኒዌይስ ይህንን አድርገዋል። ጀብዱ እንደፈጸሙ ቀማታ ሲራገብ ነው የነበረው የአካባቢው የራሱን ተቋም። እንግዲህ አሁን ለምሳሌ ይህንን አደረጉ። የዚህ ጠላት ሲሆን ህዋት ገብቶ እኮ አላረገው። አሁን ምንድን ነው ልታስረዱ የምችሉ? አሁን የወረዳው ገንዘብ ጽሕፈት ቤት፣ መሪ ማዘጋጃ፣ ፖሊስ ጽሕፈት ቤት፣ ሰላምና ጸጥታ፣ ሲቪል ሰርቪስ ምናምን እነዚህ ያልኳቸው ተቃጠሉ። ወረዳው ትምህርት ጽሕፈት ቤት ይሄ ወረዳ አሁን ነገር እንዴት ነው አገልግሎት የሚያገኘው? ምን ላይ ሊሆን? ዳስ ውስጥ ድንጋይ ላይ ተቀምጠው ልጆች የሚማሩበት አንዱ የአካባቢ ነው። የዛ አካባቢ ህዝብ የዛ አካባቢ ልሂቅ ነኝ ፖለቲካ አውቃለሁ የሚለው የሚጠይቀው አንዱ ከልማት ተገለናል። ከናለችውም ተቃጠለ፣ ጠፋ። መዋለላ አዴን የሚባለው አለ። የአዴን የአገው ዲሞክራሲያዊ ንቅናቄ ደጋፊ ነን፣ ከህዋት ጋር አሁን ጣፈንታችንን በራሳችን ምናምን ብሎ የሚያንበለብል የሚያናፋ አለ። እዚህ ደግሞ የአማራ ፋኖ ብሔራዊ ንቅናቄ እንዲያርጎ ጀግናው እንዲያርጎ ምናምን። መሀል ላይ ግን ምንም በዛ ውስጥ በትግል ውስጥ ድርሻ ያለው ዋጋ እየከፈለ ያለው ግን ህዝቡ ነው። ሰራዊቱ ለተልኮ ወጣ ሲል ሰራዊቱ ባለበት ጊዜ ሰራዊቱ የሚሰራውን እያንዳንዱ ሪፖርት የኛ ሰራኑ ያለ ሪፖርት ያደርጋል። በቼክሊስት እንዲያርገን የአረንጓዴ ኤሪያ ነው ምርጫ የሚደረግበት ልማት ምናምን እንደዚህ ቶፕ 75 ምናምን እንደዚህ አሰልጥነን ወዘተረፈ ሚሊሻለን አካባቢውን አወያይተናል። የለም እኮ በተጨባጭነት እና ይህንን መገምገም የፖለቲካ መዋቅሩን የመንግስትን መዋቅር መገምገም በጣም አስፈላጊ ነው። የሻዕቢያ ተላላኪ ሻዕቢያ በጣም ስጋት ውስጥ ስላለ እመታለሁኝ። ድርድሮች እየተካሄዱ ነው፣ ደጋግሜ ነግሬያቸዋለሁኝ። ሳውዲ አረቢያ፣ ኳታር፣ ቱርክ ያሉበት ድርድር እየተካሄደ ነው። ሻዕቢያ በድርድሩ ውስጥ ላለመገዛት ይፈልጋል። ነገር ግን ድርድሩን ጥዬ በወጣ ደግሞ የሚደረግልኝ ድጋፍ አይኖርም፣ በቀጠና ሁኔታ የሚል ስጋት አለው። ወሳኝ የሙስሊም ብራዘርሁድ የአልቡርሃን ተፈርጆበታል። ግብፅም ለሱዳን የምታደርገው ድጋፍ ለአልቡርሃን የሚደረግ ድጋፍ ነው። ዞሮ ዞሮ ሙስሊም ብራዘርሁድ የሱዳን ሙስሊም ብራዘርሁድ ዋነኛ የአልቡርሃን ደጋፊ ነው። አሁን ወደ ጦርነት ይገባ ቢባል ኢትዮጵያ የምትዋጋው ሽብርተኝነት ነው። ስፔሻሊ ዴዚግኔትድ አሳይንድ የሆነ ግሎባል ቴረር ኦርጋናይዜሽን የአሜሪካ መንግስት ፎሪን ቴሮሪስት ኦርጋናይዜሽን ብሎ ግን ፎሪን ቴሮሪስት ኦርጋናይዜሽን ብቻ ብሎ አይደለም፣ ስፔሻሊ ዴዚግኔትድ ግሎባል ቴረር ብሎ ስጋት አለ። እዛ ውስጥ ያለ አርሚ ሰብ አለ። የሱዳን ትራንዚሽን ካውንስል ታስ የሚባለው ድጋፉን እየገለጸ ነው ያለው። አልቡርሃን ደግሞ እስከ መጨረሻው ዋጋለሁ ይላል። ወሳኝ የሚባለው ድጋፍ ይደረግለት የነበረው ከኢራን ነው። ሳውዲ አረቢያ ፋይናንሱን ሰፖርት ያደርጋል እንጂ የጦር መሳሪያ አይደግፈውም ነበር። ኢራን ነው ይደግፍ የነበረው። የጦር መሳሪያ ዋነኛ መተላለፊያና ዲፖቶቹ ደግሞ ኤርትራ ነው። ምጽዋ ላንድ ዲፖት፣ ሌላኛው ዲፖት ደግሞ አስመራ ዲፖት አለ። ከነዚህ ነው ሲተላለፍ የነበረው። አሁን ኢራን በራሱ እየተመታ ስለሆነ አጣብቂኝ ስለሆነ ድሮኖች ጸረ ድሮን ታጥቀናል፣ ድሮን አለን። በነገራችን ላይ ድሮንም አለን አለማለቱ ጀነራል ምግበይ እሱ ነው። ድሮ ጸረ ድሮን ስልጠናዎችን ጸረ ድሮን የተሰጣቸው ከየክፍለ ጦሩ የተመረጡ ሁለት ተመርጠው ስልጠና ወስደዋል ብያቸዋል። ከኤርትራ መጥተው እንደገና ወደ አህዳቸው ተበትነዋል ብያቸዋል። ሱዳን ውስጥ ሄደው የሰለጥኑ አሉ። ከዚህ በፊት እየተከታተልን የነበረው ኦፕን ሆኗል። እነዚህ ሌቦች ዘራፊዎች ናቸው። በነገራችን ላይ ሚኪራያ የመለስ ዜናዊ ጠባቂ ነኝ እያለ በተለያየ ጊዜ ሲገልጽ የነበረው ውጭ የሚኖረው የጀነራል ምግበይን ኢንተርቪውን ተከትሎ ከየት አመጣው ዘራፊ የሚል ጥያቄ ጠይቋል። ከየት አመጣው የሚል በባዶ እግሩ ነው የመጣው። በባዶ እግሩ ሲስ ታጋይ ሆኖ ነው የመጣው። ሽጉጥና ክላሽ ነው የነበረው። ከዛ በመንግስት ቤት ነው የኖረው።
ዘንድ በመንግስት ቤት ከኖረ በኋላ ይላል በጽሁፉ ዘንድ ጡረታ ወጣሁ ወይም ተሰናበተ። ከተሰናበተ በኋላ 8 ዓመት ነው የቆየው። 2002 ወጣ፣ 2010 ኦኬ 2011 እንኳ ብንል 2002 መጨረሻ ነው የወጣው። እኔ በነገራችን ላይ የሚኪ ራያን ጽሁፍ አሁን ያየሁት ግን በጋቱሎ ላይ ወደ እናንተ አድርሻችሁ ነበር። ከየት ነው ያመጣው? ይሄንስ ምን ይሰራ ነበር? ኦፍኮርስ እነዛ ምንጮቹን ጠቅሼ ነግሬያቸዋለሁ። ሜቴክ ላይ ሰርቷል፣ ዘርፏል ማለት ነው። ሰርቷል ስላቸው ሹገር ኮርፖሬሽኑ ከአባይ ፀሐዬ ጋር ሰርቷል። እነዚህ ሌሎች ደግሞ ህገወጥ የሰዎች ዝውውር፣ ንብረት በቀጥታ ቴት ፎርታቴት ከክልል የሆነ እና ከየት ነው የመጣው? ኢብን ይሄ ሰውዬ ይህንስ ለማድረግ የፈለገው አየር ባየር እንኳ ቢሆን ብሎ ጥያቄ ጠየቀዋል። እና በጣም አግሬሲቭሊ ፋኖች እንዲረብሹ ወደ ጦርነት ውስጥ እንዲገቡ ጊዜ የለንም በሚል ስሜት ሻዕቢያ እየገፋቸው ነው፣ ህወሓት እየገፋ ነው። ህወሓት ግን ይችን ወር ውስጥ ግጭት እንዳይፈጠር ይፈልጋል። ይችን ወር የፈለገው ቢሆን ዓለም አቀፍ ማህበረሰቡን እያደናበርኩኝ የትምህርት ልዘጋ ነው፣ ጤና ጣቢያ ማለት በሙሉ በቃ የሆነ ቀን ጠብቁ፣ ክልል ውስጥ ምንም አይነት ሕክምና አገልግሎት አቁመናል የሚል ምንድን ነው ይሄ ቶታል ብላክአውት፣ ከነገ ጀምሮ ክሊኒኮች፣ ጤና ጣቢያ በሙሉ ክልሉ ዘግተናል የሚል ያስነግራል። ያኔ እነ ዶክተር ቴዎድሮስ አድሃኖም ምናምን ከዚህ የተላከላቸውን በውሎ ፕሮግራም ወደ እናንተ ያደረስኩትን ማርች 5 አማኑኤል ኃይሌ አብርሃ የጊዜያዊ አስተዳደሩ የጤና ቢሮ በማርች 5 የላከውን እሱን ደብዳቤ ይዘው ተበትነዋል። አምነስቲ ኢንተርናሽናል ብዙ ተቋማት አሁን የኢትዮጵያ መንግስትን እየጠየቁ ነው። ትናንት ደግሞ የትግራይ ጊዜያዊ አስተዳደር የትምህርት ቢሮ ደግሞ እንዲሁ ተመሳሳይ ትምህርት ልንዘጋ ነው፣ ትምህርት ደግሞ የሰብአዊ መብት አካል ነው፣ ድጋፍ አድርጉልን ብሎ ደግሞ ደብዳቤ ጽፏል። በእንግሊዝኛ ነው ሁለቱም የተጻፉት። ግብርና ቢሮ በተመሳሳይ ደብዳቤ ህወሓት ጽህፈት ቤት ተቀምጧል። ከ3 ቀን በኋላ ማህተም ተደርጎ ለግብርና ሚኒስቴር፣ ትራንስፖርት ሚኒስቴርም ለሁሉም ሚኒስቴር መስሪያ ቤቶች እንደሚመለከታቸው ይደርሳቸዋል። ይህንን እያደረገ ይችን ወር መጨረስ ይፈልጋል። ልክ ይች ወር ስትጨርስ ጊዜያዊ አስተዳደሩ አብቅቷል፣ ሽረናል። እኔ 2 ወር እንደመራሁ ነው። መስከረም ላይ አይደለ ዶክተር ደብረጽዮን ርዕሰ መስተዳድር ተብሎ አሳይን የተደረገው ምክር ቤት አፈጉባኤ፣ ምክትል አፈጉባኤ መርጠው ማለት ነው። እኔ 2 ወር ነው የመራሁት። መስከረምና ሙሉ መስከረምም እንኳ ባይሆን መስከረምና ጥቅምት 24 ነው የቆመው። ስለዚህ መልሼ ሪንስቴት አደርጋለሁ ብሎ ጠዋት ያለኝን መረጃ እንደነገርኳቸው ጀነራል ምግበይን ደግሞ የጸጥታ አስተዳደር ጸጥታና የክልሉ የሰላምና ጸጥታ ቢሮ ኃላፊ ትሆናለህ ተብሏል። በዚህ መሰረት እየተንቀሳቀሰ ነው። ነገር ግን ክልሉ ውስጥ የአማራ ክልልን አቅም በተቻለ መልኩ የሃይማኖት ግጭት በማስነሳት ኢኮኖሚውን ሳቦታጅ በማድረግ በየአካባቢው ውጊያ እንዲኖር አቅጣጫ ተሰጧቸዋል። እሱን በተለያየ ቦታ አንዳንዱ የሃይማኖት ብሎ የሚተው ይኖራል። የሃይማኖት ቅርጽ ይመስል የአውራጃ ግጭት፣ እርስ በርስ ሳቦታጆች ይኖራሉ። እሱን መከታተልና አስተንፈስ ደግሞ የሚመለከተው አካል መስራት ያለበት ስራ ነው። ኤኒዌይስ በትናንትናው ዕለት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራ በጽህፈት ቤታቸው የእስራኤል አምባሳደርን፣ የሳውዲ አረቢያን አምባሳደር፣ የኳታርን አምባሳደር በጽህፈት ቤታቸው ተቀብለው ተነጋግረዋል። ያው የወጣው መረጃ ምንድን ነው የሚለው በመካከለኛው ምስራቅና በሁለትዮሽ ግንኙነት በኢትዮጵያና በሳውዲ አረቢያ፣ በኢትዮጵያና በእስራኤል፣ በኢትዮጵያና በኳታር ሀገራትን ውሰዱ። ሳውዲ አረቢያ፣ ኳታር አደራዳሪ ኢትዮጵያና ኤርትራን እያደራደሩ ያሉ 3 ሀገራት አሉ ብያቸዋለሁ። አንደኛው ቱርክ ነው። በዋነኝነት እያደራደረ ያለው ሳውዲ አረቢያ ነው። ከዛ ቱርክ ተቀላቀለው ኳታር። እነዚህ እያደረጉ ነው። በአምባሳደር ደረጃ ለምንድን ነው በአምባሳደር ደረጃ የሆነው ስትሉ ያው በረራዎች ስለሌሉ እንጂ ምንድን ነው ከዛ የሚመጡ የሳውዲ አረቢያ ኤዘር ምክትል ውጭ ጉዳይ ሚኒስትር ወይ ዋናው የሚደረጉ ግንኙነቶች አሉ። ሳውዲ አረቢያ፣ ኳታር እያደራደሩ ነው። ቱርክም በተመሳሳይ፣ እስራኤል። እነዚህ በትናንትናው ዕለት የሆነ ነው። ዛሬ ሆፕፉሊ ማክሰኞ ደግሞ የቱርክ ይቀጥላል ማለት ነው። ድርድሮች እየተካሄዱ ነው። ሻዕቢያ በግትርነቱ ቀጥሏል። hopefully some sort of operation will be conducted
ስነር እሱን እንግዲህ አብረን የምናየው ነው የሚሆነው። ዘን እሱን ካልኳችሁ በቀጠናዊ ሁኔታ እንግዲህ በትናንትናው ዕለት የጅቡቲ ፕሬዚደንት ከ1999 ጀምሮ ኦልሞስት ለባለፉት 27 ዓመታት ጅቡቲን የመሩት። ጅቡቲ እንግዲህ ሁለት መሪ ነው የምታውቀው። ከ1977 እስከ 1999 ሐሰን ጉሌድ አብቴዳውን አጎታቸው ናቸው። አሁን በስልጣን ላይ ያሉት የእስማኤል ኦመር ጉሌህ አጎት ናቸው። የእሳቸውን አጎታቸውን ተክተው ነው ወደ 27 ዓመታቸው ነው። ያው ጅቡቲ ውስጥ የጎሳ ፋክሽን አለ፣ የኢኮኖሚ ጥያቄዎች አሉ የሚነሱ። ሶማሌ ማጆሪቲ ነው፣ አፋር አለ። ኤኒዌይስ ከዛ ወደዛ ከመሄዴ በፊት አብዲ ኢሌ እንዲጠየቁ የሶማሌ ክልል ብሔራዊ ክልላዊ መንግስት የምክር ቤት ያቋቋመው የአጣሪ ኮሚሽን የወንጀል አጣሪ ኮሚሽን የሶማሌ ክልል ምክር ቤት የሰየመው የገለልተኛ አጣሪ ኮሚሽን በቀድሞ የክልሉ ፕሬዝዳንት አቶ አብዲ መሐመድ ዑመር በቅጽል ስማቸው አብዲ ኢሌ በሚል ነው የምናውቃቸው እና ሌሎች ግብረ አበሮቻቸው እነሱ ይጠቀሳሉ ተብሏል። ጥናት አጥንቻለሁኝ በሚል በክልሉ ውስጥ የጅምላ ጭፍጨፋና ግድያ፣ በንጹሐን ዜጎች ላይ የተፈጸመ አስገድዶ መድፈር፣ ህገወጥ እስርና ስቃይ በተለይ የዚህ የሶማሌ ክልል ያለው በዓለም አቀፍ ሂውማን ራይትሶችን ጨምሮ የጀሎ ጋዴን የሚባለው ሰውና እንስሳ እነዚህ ጅብ፣ ነብር፣ እባብ ምናምን የሚባለው ማለት ነው። እንዲሁም ሙስናና የንብረት ውድመት፣ ይሄ ሰመር ኤክስኪውሽን ያለምንም ፍርድ ሳይቀርብ ወይም አስፈላጊ ማጣራት ሳይደረግ ይገደሉ የነበሩትን በእነዚህ ሂደት ክስ እንዲፈጸምባቸው እንግዲህ እንደምታውቁት ያው ነሐሴ 2010 ላይ አብዲ ኢሌ ምክር ቤት ሰብስበው ያው መገንጠል በአንቀጽ 39 መሰረት የመገንጠል ጥያቄ ለማቅረብም ጦርነትም እያወጁ ነው። በጣም ፈጣን በሚባል ኦፕሬሽን እዛ ያደራጇቸው አመፀኞችንም ተበትኖ ዋጋም ተከፍሎ ቢሆን እሳቸው ወደ እስር ቤት የመጡት። ከዛ በኋላ 6 ዓመት ታስረው ነበር ታስታውሳላችሁ። ዘን በዛ መጋቢት 2016 ላይ 2024 ላይ አቃቢ ህግ ክሱን አነሳላቸው። በዛ መሰረት ተነስቶ ነበር ሲፈቱ ታስታውሳለች። በጣም ብዙ ኢቨን የሶማሌ ብሔራዊ ክልላዊ መንግስት ፕሬዝዳንት ሙስጠፌ የተፈቱበት አግባብ ትክክል አይደለም፣ አሳማኝ አይደለም ብለው የቢቢሲ ሶማሌ ላይ ያቀረቡበት ነበረ። ያን ብቻ ማለት ነው ሂውማን ራይትሶች ራሱ ፍትህ መረጋገጥ አለበት በሚል የቀረበ ነበረ። በቀጣይ በቅርብ ቀናት የአጣሪ ኮሚቴ ያዘጋጀው ሰፊ ምርመራ ወደ ሶማሌ ክልል አቃቢ ህግ እንደሚተላለፍ እና ራሳቸው አቶ አብዲ መሐመድ ጨምሮ ያው በቅጽል ስማቸው እንዳልኳቸው አብዲ ኢሌ አቶ አብዲ መሐመድ ዑመር አብዲ ኢሌን ጨምሮ ሌሎች ተባባሪ ወንጀለኞች ስም ዝርዝራቸው በይፋ እንደሚገለጽ እና የክልሉ አቃቢ ህግ በሚመሰረተው ክስ መሰረት ጀስቲስ ሰርቭ እንደሚደረግ ፍትህ እንደሚረጋገጥ እየቀረበ ነው። ሁለተኛው ሌላው በዚሁ ጋር ያው ሶማሌ ናቸው ከሚለው ተነስቼ ነው ወደኋላ ሪማይንድ ያደረኩትኝ እና አፋሮች አሉ ጅቡቲ ላይ፣ ሶማሌ አለ፣ ማጆሪቲ ሶማሌ ነው። በተከታታይ አፋሮች ማይኖሪቲ ሆነን ከኢኮኖሚ ተገፋ ነው ዘተረፈ የሚል አለ። የአፋር ታጣቂዎች ትግል ያደርጋሉ እንደምታውቁት። እንግዲህ አንድ ጎሳ ስለሆነ ጅቡቲ ያለው ማፋር ኢትዮጵያ ያለው ማፋር በጋራ ክሮስ እያደረጉ ዛ ጥቃት ይፈጽማሉ፣ ወደዚህ ይሄዳሉ። በዛ ምክንያት እንግዲህ አንድ ሁለት የድሮን ጥቃት ኢትዮጵያ ውስጥ ድንበር ውስጥ ገብተው ጥሰው ያንን ፈጽመው ነበር። ኢትዮጵያ መንግስት ፍጹም ይሄ አይደለም በሚል እዛ አካባቢ ከሚንቀሳቀሰው እዚህ ጋራ በጋራ ኦፕሬሽን ካለ በጋራ እንጂ ትክክል አይደለም የሚል በባለፈው ወደ እናንተ ያቀረብኩት መረጃ አለ። ከእድሜያቸው እንግዲህ በ1947 ነው የተወለዱት። በ1947 ከተወለዱ ወደ 78 አካባቢ አመት ይሆናቸዋል አይደለ? 79 ዓመታቸው ነው። የጅቡቲ ህገ መንግስት 75 ዓመት ከሆነው በኋላ
መወዳደር አይችልም። ማክሲመም ሊሚቱ ኤጅ ሊሚቱ 75 ነው የሚለውን በባለፈው አመት ታስታውሳላችሁ እንዲሻሻል አደረጉ። ዘን እስከ ዛሬ ድረስ እስከ ትናንት ድረስ በይፋ በዚህ አመት አሁን በቀጣይ ወር አፕሪል ላይ ምርጫ ይደረጋል። እንግዲህ አንዱ ምርጫውን ተከትሎ ችግር ሊያጋጥም ይችላል ተብሎ ከሚጠቀሰው አገር ጅቡቲ ነው። ሌላ በተመሳሳይ ሶማሊያ አለ። እሱን በውሎ ወደ እናንተ አድርሻለሁኝ። ኤኒዌይስ በይፋ ለፕሬዚደንትነት እንደሚወዳደሩ ግልጽ አድርገዋል። የዚህ የሶማሌላንድ የሀገርነት እውቅና፣ የውስጥ ፖለቲካዊ፣ የኢኮኖሚ ጉዳዮች፣ የመካከለኛው ምስራቅ እነዚህ በሙሉ የኃይል አስተላለፉ ጅቡቲ ላይ በተለይ ከእስራኤል ጋር ሰጣ ገባ ውስጥ ለመግባት እየሞከሩ ነው። የሶማሌላንድን የሀገርነት እውቅና ማስቀረት የሚችሉ አይመስለኝም። ኤኒዌይስ ከነዚህ ከቀጠና ኃይል አስተላለፉ ጋር ከኢትዮጵያም ጋር ያለው እንዴት ነው ማኔጅ የሚያደርጉት የሚለውን እሱ ማየት ያስፈልጋል። ሶማሌላንድን ሲቃወሙ ዳይሬክትሊ ኢትዮጵያን የሚቃወሙበት ሁኔታ ነው ያለው። ሌላ የመካከለኛው ምስራቅ ነው። እንግዲህ ግጭቱ እንደቀጠለ ነው። ማምሻውን ኢራን የሚሳይል የባላስቲክ ሚሳይል ጥቃት እንደፈጸመች እየተገለጸ ነው። በተመሳሳይ እስራኤልና አሜሪካ በጋራ ጆይንትሊ የተጠናከረ ጥቃት እንደሚያደርጉ እየተገለጸ ነው። በነገራችን ላይ ከሚሊኒየሙ ከኢትዮጵያ 2000 ዓመት ተከትሎ ብዙ ትዝታ ያለው የተለያየ ሚሊኒየም በዓል የተከበረበት ከዛም ባለፈ የተማሪዎች ምረቃ፣ የሃይማኖታዊ ስነስርዓት፣ የኮቪድን መምጣት ተከትሎ ደግሞ ወደ ሆስፒታልነት ተቀይሮ የነበረው የተለያዩ ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ እና ሀዘንም ደስታንም የተለያዩ ኢቨንት ኢትዮጵያውያን የተካፈሉበት በኢትዮጵያ የባለፉት 18 ዓመት ይህንን እንኳ ዓመት ብንቶ ለኢትዮጵያ በባለፉት 17 ዓመት ታሪክ ውስጥ ጉልህ ድርሻ የነበረው የሚሊኒየም አዳራሽ መፍረስ ጀምሯል። እየፈረሰ ነው ያለው። እንግዲህ የሚሊኒየም አዳራሽ በአዲስ ፓርክ ልማትና አስተዳደር የአዲስ ፓርክ ዲቨሎፕመንት ኤንድ ማኔጅመንት ስር ሆኖ የገበያ ኤግዚቢሽን ብትሉ ሚሊኒየም ሲከበር እነ መሐመድ ወርድ የመጡበት የኢትዮ ኤርትራ እርቅን ተከትሎ እኔና ኢሱ ስንደመር አሰብ የኢትዮጵያ ይሆናል ብለው ፊት ለፊት በግልጽ ለኢሳያስ የነገሩበት ክቡር ጠቅላይ ሚኒስትር የሳረ መኮንን አስክሬን የተሸኘበት እንዲሁ ወሳኝ ባሉት የገበያ ኤግዚቢሽኖች የተካሄዱበት የተለያዩ ተማሪዎች የአዲስ አበባ ዩኒቨርሲቲ ለባለፉት ዓመታት በተከታታይ ዓመታት ያስመረቀበት እነዚህ ሁሉ የተካሄዱበት የሚሊኒየም አዳራሽ መፍረስ ጀምሯል። ኢትዮጵያ በኮፕ 32 አስተናጋጅ ሀገር ነች። በዛ ውስጥ ሁሉም ድርሻውን ወስዷል። በጋራ ጆይንት የተሰራ ነው። የሚድሮክ ኢትዮጵያም ወደ 1500 አልጋ የሚይዙ ሆቴሎች እንደሚሰራ ገልጿል። የዛ አካል ሆኖ 500 ፕላስ አካባቢ የሆኑ እነዚህ ሚሊኒየም ጄኔሬሽን የሚባለው ያው ሚሊኒየም ትውልድ የሚባለው እንግዲህ እነዚህ ሃይቴክ ኢንተረስት የሆኑ እና ትራቭለር ሲሆኑ ከ1981 እስከ 1996 የተወለደው ሚሊኒያል ትራቭለርስ የሚባሉ ይሄ ማለት ቴክኖሎጂ ቤዝድ የሆነ ራሳቸው ቼክኢን ቼክአውት የሚያደርግ ቴክ ትራቭለርስ የሚባሉት እና ስፔስን በመቆጠብ ወጭን ኤክስተንድድ የሆነ ሌክዠሪየስ ምናምን ሳይሆኑ በቃ መሰረታዊ የሚባሉ አገልግሎቶች ያሉበት ሆኖ ግን ስፔስን ቆጥቦ እነሱን ታሳቢ ያደረገ ትራቭለርስ ኮንፈረንስ ላይ የሚጓዙትን ያው ማሪዮት ስለሆነ በዛ ውስጥ ሞክሲ ባይ ማሪዮት የሚባል ስታንዳርዶች አሉት። ለምሳሌ አውቶግራፊ ኮሌክሽን ባይ ማሪዮት የሚባለው ታስታውሳላችሁ። ዋቢ ሸበሌ ሆቴልንም ገዝቶታል። ይሄ አውቶግራፊ ኮሌክሽን ባይ ማሪዮት የሚባሉት የቆየ ሂስቶሪክ የሆነን ቅርስን ለምሳሌ ዋቢ ሸበሌ ያ ሆቴሉ የንጉሱ ቤተሰቦች የተገነባ ነው። የንጉሱ ቤተሰቦች ሳይሆን በኢትዮጵያ በሆቴል ታሪክ ውስጥም ቀዳሚ ከሚባሉት ሆቴሎች ነው። ቅርጹን ሳይቀይር መሰረታዊ ቅርጹን ሳይቀይር ግን ሂስቶሪካል ለሆነ ትናንትን የሂስቶሪክ ኤሌመንት
ለሚፈልጉ ሰዎች ኤክስተንድድ የሆነም ኤለመንት የሚኖረው ሆኖ ያው ስታንዳርዶች እንድታዩ ነው። በነገራችን ላይ ኦቶግራፊ ኮሌክሽን ባይ ማሪዮት ሲባል ምን ማለት ነው? ሞክሲ ባይ ማሪዮት የሚባሉ የሆቴል ስታንዳርዶች ምንድን ናቸው? ሸራተን ሲባልስ ለምሳሌ ኦቶግራፊ ኮሌክሽን ባይ ማሪዮት ከ4 እስከ 5 ስታር ነው። የሚሌኒየም እነዚህ ሚሌኒየም ትራቨለርስ የሚባሉት ደግሞ ሞክሲ ባይ ማሪዮት እስከ 5 ስታር ይሄዳል። የፓርኪንጉ በዛ ስታንዳርድ መሰረት የሚገነባ ነው። ለኮፕ 32 እንግዲህ ኖቨምበር 2027 ነው። ኦልሞስት እንግዲህ አንድ አመት ነው የቀረው። ሜድሮክ 24/7 የሚሰራ የራሱ የሜድሮክ ኮንስትራክሽን ካምፓኒ ያለው ከዓለም አቀፍ ከቻይና ኮንስትራክሽኖች ጋርም ጆይንትሊ ይሰራል። በእርግጠኝነት በአጭር ጊዜ ወደ ስራ የሚያደርሱት ለኖቨምበር 2027 ከዛም ቀደም ብሎ ወደ ስራ የሚደርስ ይሆናል። ሰፋፊ ስራዎች እየተሰሩ ነው እና ሚሌኒየም አዳራሽ መፍረስ ጀምረዋል ማለት ነው። ብዙ በኢትዮጵያ የባለፉት ከሚሌኒየም ወዲህ ከ2000 ዓመት የኢትዮጵያ 2000 ዓመት ጀምሮ ሰፋፊ ታሪክ ያስተናገደ ነው። ሌሎች ተጨማሪ መረጃዎችን እንዲሁ በጋት የውሎ በጋት ጸጥሬ መረጃ ክፍለ ጊዜዎች በጋት ዕለታዊ ወደ እናንተ ማድረሳችን እንቀጥላለን። ለማሳሰብ ነው። አንደኛ እስከ መጨረሻው ስለተከታተሉ እጅግ አድርጌ አመሰግናለሁ። ሁለተኛ ደግሞ ላይክ አድርገው ይውጡ፣ ሸር ያድርጉ፣ ሀሳብ አስተያየቶችን ያካፍሉ፣ የጋት ሚዲያ ሜምበር ሆኑ፣ ጋት ሚዲያን ይደግፉ። በጣም ብዙ ሱፐር ቻት፣ ብዙ ሱፐር ታንክስ ድጋፍ አድርጉ። ቴንኪዩ። ኢትዮጵያ በክብር ለዘላለም ትኖር። አመሰግናለሁ።